አርእስተ ዜና ቅድስት ቤተክርስቲያን ለመጠበቅ ለሀገር ሰላም ልንተጋ ይገባል ሲሉ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ አሳሰቡ። የቤተክርስቲያንና የሀገርን ልዕልና እያሳጡ ያሉ ችግሮችን ተወያይቶ መፍታት እንደሚገባ ተነገረ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ቤት አብራችሁ ቆይታ ማድርገናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋብዘን። ቅድስት ቤተክርስቲያን ለመጠበቅ ለሀገር ሰላም ልንተጋ ይገባል ሲሉ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ አሳሰቡ። ቅዱስነታቸው ይህንን ያሳሰቡት በትላንትናው ዕለት በተጠናቀቀው 44ኛው ዓለም አቀፍ የሰበካ መንፈሳዊ ጉባኤ ላይ ባስተላለፉት መልእክት ነው። መልእክቱን ተከታትለን እንመለስ። የታላቅ ጉባኤ በየዓመቱ የሚፈጸም ታላቅ ጉባኤ ነው እና እግዚአብሔር አምላክ ሀገራችንን በሰላም እንዲሆንልን ሰላምን እንዲያወርድልን አምላካችን ሁላችንም በጸሎት እና በምህላ ላይ ነው ያለነው። ከሁሉ በፊት ሰላም ነው። እንግዲህ ከሁሉ በፊት የሚፈልገው ሰላም ነው። ሰላም ካለ ሁሉም ነገር አለ። ሰላም ከሌለ ደግሞ ምንም ነገር የለም። ስለዚህም ሁላችንም እዚሁ የተሰበሰብነው ስለ ሰላም ለመጸለይ እንደዚሁ ደግሞ የቤተ ክርስቲያኒቱን ጥሪ ለማክበር ውይይት ለማድረግ የባለፈው ጊዜ የተደረገው በስድስት አርእስት የተደረገው ውይይትም እና የተሰጠው ሐሳብ በእውነቱ የሚከበር ተቀባይነት ያለው በስራ ላይ ለመተርጎም የሚበቃ ነውና ይሄ ሁሉ ለማድረግ ቤተክርስቲያናችንን ለመጠበቅ ለሀገራችንም ደግሞ ጸሎት ለማድረግ ሀገራችን ሰላም እንድትሆንልን ምን ጊዜም ቢሆን ከዓመት እስከ ዓመት በጸሎት ላይ ነው ያለነው፣ በምህላ ላይ ነው ያለነው። ይህንንም ደግሞ እግዚአብሔር አምላካችን ምህላችንና ጸሎታችንን እንዲቀበልልን በህብረት ሆነን በዚች አዳራሽ ተገኝተን ይህን በዓላችንን አክብረናል። ለቅድስት ቤተክርስቲያን ተጠቃሚነት በሀገረ ስብከቶች መካከል አብሮ የመስራት ባህል ሊጎለብት እንደሚገባ ተጠቆመ። ከዚህ ረገድ የጉራጌ ሀገረ ስብከት ተጠቃሚና ጥሩ አፈጻጸም እንደነበረው ለጣቢያችን ተገልጿል ሲል ባልደረባችን ናሆም ገብረኪዳን ተከታዩን ዘገባ ይዞልን ይቀርባል። በሀገረ ስብከቶች መካከል አብሮ የመስራት ባህል መጉልበቱ ለቅድስት ቤተክርስቲያን ተጠቃሚነት ያለው ሚና አጠያቂ አይደለም። ይህንንም አስመልክቶ ከጥቅምት 4 ቀን 2018 ዓ.ም ጀምሮ እየተከናወነ በሚገኘው በ44ኛው የሰበካ መንፈሳዊ ጉባኤ ላይ የሀገረ ስብከቱን ስራ አስኪያጅ አነጋግረናል። የኛ ሀገረ ስብከት ወደ ሌሎች ሀገረ ስብከት ያሉ በጎ ነገሮች ወደ ሀገረ ስብከታችን ማምጣት እንፈልጋለን። እኛ ጋር ያሉ ደግሞ በጎ ስራዎች ደግሞ ለሌሎች እንዲካፈሉ እናደርጋለን። ለምሳሌ በቅርብ ጊዜ ብፁዕ አቡነ የምስራቅ ጉራጌ ሀገረ ስብከት በቅርብ ነው የተመሰረተው። ከኛ መተው ልምድ የወሰዱበት ሁኔታ አለ። እኛ ደግሞ ቀደም ብሎ ከቆየው ለምሳሌ አዋሳ የሲዳማ ሀገረ ስብከት ከዛ ሄደን ብፁዕነታቸውም የኛ የሀገረ ስብከቱ ሰራተኞችም ጭምር ሄደው እዛ ያለውን ልማት ጭምር በመጎብኘት አይተን መተናል። እዛ ባየነው ነገር ደግሞ ሀገረ ስብከታችን መተን ያንን ነገር እየሰራን ያለነው አብሮ በመስራትና የልምድ ልውውጥ በማድረግ ረገድ በ2017 ዓ.ም ጥሩ አፈጻጸም የነበረው የጉራጌ ሀገረ ስብከት የነበረበትን ተግዳሮት ስራ አስኪያጁ እንደሚከተለው ያብራራሉ። በበለጠ የጉራጌ ሀገረ ስብከት ምዕመናንና ህዝቡ ያለው ከተማ ውስጥ ነው እና አሁን ይሄን ልማት ስንሰራ ህብረተሰቡ ያለው ውጪ ስለሆነ እዛው በበለጠ በአካባቢው ያለው ህብረተሰብ ሽማግሌዎች፣ እናቶች ወይም ደግሞ ህፃናት ወይም ገና እንትን ያሉ ስለሆነ በበለጠ ገንዘቡ ያለው ሰራተኛ ህዝብ ነው፣ ታታሪ ህዝብ ነው የጉራጌ ህዝብ እና ወደ ሀገረ ስብከቱ ብዙ ሜሉ በዚህ ሁኔታ ለምሳሌ ልማቱን አቅዶ ለመስራት አስበን ምዕመናኑን ለመሰብሰብ በመናስብበት ሁኔታ
አናገኘውም። በስተመጨረሻም በያዝነው የ2018 ዓ.ም የጉራጌ ሀገረ ስብከት ለማከናወን ያሰበውንና ለሌሎችም ተከታዩን መልእክት አስተላልፏል። ይሄ የሥራ ልምድ ልውውጥ ጥሩ የሚሰሩትን ሀገረ ስብከቶች ሁሉ እያየን እንደውም እንደ ሀገረ ስብከታችን ከያዝነው አንዱ እቅድ ምንድነው በአመት 2 ጊዜ የሀገረ ስብከቱ ሰራተኞች ሁሉ ሄደው ሌሎችን ሀገረ ስብከቶች የመጎብኘት ፕሮግራም አለና ይሄ በሁሉም ቦታ ላይ ቢለመድ አንደኛ የሚሰራውን ሀገረ ስብከት በማየት ብቻ የተሻለ ስራ መስራት እንደሚያስችል ያሳየናል። ሁለተኛ ልምድ እንለዋወጥ ያደርገናል። ሁለተኛ መቀራረቡ አንድነቱ የቤተክርስቲያን አንድነት ሁሉ ጋር ስለሆነ ይሄን አንድነት ማምጣት ያስችላል ማለት ነውና የተሻለ ነው ማለት ነው። የቤተክርስቲያንና የሀገርን ልዕልና ያሳጡ ያሉ ችግሮችን ተወያይቶ መፍታት እንደሚገባ ተነገረ። ይህ የተነገረው የሰበካ መንፈሳዊ ጉባኤ ታዳሚዎች በምድብ በመሆን የጋራ ውይይት ማድረጋቸውን ተከትሎ ነው። ባልደረባችን ተመስገን ፈቃዱ ውይይቱ ምን እንደሚመስል ከጉባኤ ታዳሚዎቹ ጋር ቆይታ አድርጓል። ተከታትለን እንመለስ። እንደሚታወቀው ከጥቅምት 4 ቀን 2018 ዓ.ም ጀምሮ 44ኛው ዓለም አቀፍ ሰበካ መንፈሳዊ ጉባኤ ሲካሄድ እንደነበር ይታወቃል። ይህ ጉባኤም በትናንትናው ዕለት ፍጻሜውን አግኝቷል። ታዲያ ሁሉም ሀገረ ስብከት ዓመታዊ ሪፖርታቸውን አቅርበዋል። ካቀረቡም በኋላ እንግዲህ በአንዳንድ ርዕሰ ጉዳዮች ላይ ውይይቶቻቸውን አድርገዋል። ውይይቱ ምን ይመስል ነበር፣ ምን አይነት አንኳር ጉዳዮች ተነስተዋል የሚሉትን ከነሱ ጋር ቆይታዎችን እናደርጋለን። አብራችሁን ቆዩ። በውይይቱ የተነሳው አገራዊ ጉዳዮችንም የቤተክርስቲያናችን አንድነት፣ ፍቅር የዚህ የቅዱስ ሲኖዶሱ ቤተክርስቲያናችን መከፈል በየደረጃው ሁሉም በውይይት እንዲፈታ ነው የተወያየ ነው እና ሰዎች እንግዲህ ውስጣቸው ያለውን ግልጽ አድርገው የገለጹበት ጉዳይ ነው። እንደኔ ከቆየሁባቸው ዕለታት የተለየና ጥሩ ስሜት የተሰማኝ ቀን ነው። ምክንያቱም ሁሉም ነገር በውይይት ማይፈታም ማይስተካከልም ነገር ስለሌለ ለቤተክርስቲያን ህልውና የቴክኖሎጂ መሰረተ ልማት አስፈላጊነት ከአስተዳደሩ አንፃር ምን አይነት ፋይዳ አለው? አስፈላጊነቱ ምንድነው? ምንስ መደረግ አለበት? ህዝብ ያለ ዘረኝነት ያለ ጎሰኝነት አንድ ሆኖ ያለ ቋንቋ በቋንቋ ሳይለያይ አንድ ሆኖ ማደግ መኖር እንዳለበት በውይይቱ ላይ ተነስቷል። ለቤተክርስቲያን ጠቃሚ አልፎም ሀገር ለሀገር ጠቃሚ ነው የሚጠቅም ሐሳብ ነው የተነሳው። በተለይ ለሀገር ተግዳሮት የሚሆኑ ለኢትዮጵያም ተግዳሮት የሚሆኑ ከዛም እንደገና የተሰበሰብንበት ዓላማ ምን እንደሚመስልና ቤተክርስቲያንን እያገኘ ያለው ተግዳሮት ምንድነው፣ ለሚያጋጥማት ተግዳሮትስ መፍትሄው ምንድነው የሚል ነበረ ውይይቱ። በተለይኛ ግሩፕ የጳውሎስ ግሩፕ ነው ተብሎ የነበረው። ስለዚህ እጅግ ቤተክርስቲያንን የሚጠቅም አልፎም ከፍ የሚያደርግ ውይይት ነበረ። እሱ ከውይይቱ ምን አተረፉ? ምን አገኙ? ያገኘው ቁም ነገር ምንድነው? ውይይቱ በራሱ መጀመሩ አንድ የሆነ ነገር ላይ እንደርሳለን የሚል ተስፋ ሰጥቶኛል። አንደኛው የልምድ ልውውጥ አግኝቼበታለሁኝ። ብዙ አህጉረ ስብከቶች ባንድ ሆነን ነው ሐሳብ ያነሳ ነው። እሱን አትርፌበታለሁኝ። ስለ ክብረ ክህነት አያያዝ፣ ስለ ምእመናን አያያዝ ብዙ ነገሮች ስለሆነ የተነሱ ያተረፉት በጣም ብዙ ነገር ነው። እንደተመለከታችሁት በውይይቱ ላይ በርካታ ርዕሰ ጉዳዮች ተነስተዋል። ታዲያ እነዚህ ርዕሰ ጉዳዮች ወደ መሬት ወርደው ተፈጻሚ እንዲሆኑ ከማን ምን ይጠበቃል ስንል ጠይቀናቸው ነበር። እያንዳንዱ የቤተክርስቲያን አባትም ሆነ ሌላው የሚመለከተው አካል ሁሉ ራሱን እዚህ ውስጥ ማስገባት አለበት ብዬ አስባለሁ። ከኔ ምን ይጠበቃል? እኔ በስሬ ያለው 10 ሰው ቢኖር እነኚህን 10 ሰዎች የማሳመን ስራ መስራት፣ ሌላውም እንደዚሁ ኃላፊነቱን መውሰድ፣ በሙሉ አቅሙ ዝም ብሎ ከምላስ ያለፈ መሬት እንዲወርድ ራስን ማዘጋጀት ያስፈልጋል። እንግዲህ በዋናነት ከዚህ ከዋናው ከቤተክርስቲያን ከመንበረ ፓትርያርክ ጀምሮ ራሱን የቻለ ለዚህ ዘርፍ ስራውን የሚመራ ባለቤት ኑሮት ወይም ደግሞ መምሪያ ተዋቅሮለት እስከታች እስከ አህጉረ ስብከቶች ድረስ ለሁሉም አህጉረ ስብከቶች በዚህ ዘርፍ ባለቤት ተዋቅሮላቸው በማህበራዊ ዘርፍ ብቻ ማህበረሰብ ተኮር በሆኑ ጉዳዮች ቤተክርስቲያን በሰፊው መስራት እንድትችል ቤተክርስቲያን ከላይ ጀምሮ አባቶች ኃላፊነት ቢወስዱ እያንዳንዱ ከራሴ ጀምሮ ኃላፊነትን መወጣት ያስፈልጋል። ማንንም ሳይሆን መዋቅር ብቻ ጠብቀን ፈርተን ሳይሆን ሰዎቹ ይጠይቁናል ብቻ ብለን ሳይሆን እግዚአብሔር ይጠይቀናል ብለን መስራት ብንችል መልካም ነው ላለሁኝ።
ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን እንግዳ ሰዓታችን ላይ እንገኛለን። እንግዳችን እንግዲህ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዲን ናቸው። ሊቀ ሕሩያን ሰርጸ አበበ እንግዲህ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በ2018 ዓ.ም አጠቃላይ የመማር ማስተማሩን በመልኩ ያከናወነ ይገኛል የሚለውን ልንዳስስላችሁ ነው። ይፍቱን ይባርኩን። አሜን። እግዚአብሔር ሁላችንም በራሱ ቸርነት በራሱ ጠብቆት ለዚህ በሱ መለኮታዊ ጥበብ ለዚህ ቀጠሮ እንድንበቃ ስለረዳን በቅድሚያ እግዚአብሔርን እናመሰግናለን። እናንተም እኔም እንዳንተ ቤተክርስቲያን አገልጋይ በዚህ ፕሮግራም ስለጠራችሁኝና ስለጋበዛችሁኝ በታላቁ ኮሌጃችን በሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ስም አመሰግናለሁ። እናመሰግናለን። እንግዲህ ሊቀ ሕሩያን እንደሚታወቀው የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እድሜ ጠገብ ከሚባሉ የቤተክርስቲያናችን ኮሌጆች መካከል በቀደምትነት ይነሳልና በተለይም ደግሞ በ2018 ዓ.ም በቀንና በማታ የሚሰጣቸው የትምህርት መርሃ ግብራት ምን ይመስላሉ? እንዳጠቃላይ የኮሌጅ እንደምናውቀው ልዩ የሚያደርገው ነገር የቤተክርስቲያኗን መሰረታዊ ያብነቱን ዕውቀት ይዞ የመጣ የቤተክርስቲያን ሊቃውንት ለልዩ ስልጠና በቤተክርስቲያን አገልግሎት ብቁ አድርጎ ለማዘጋጀት ታስቦ ከጥንት ጀምሮ የሚሰራበት ኮሌጅ ነው። በየጊዜው ብዙ ሙከራዎች ተሞክረው የትምህርት ስርዓቱን ለማዘመንና ለማሳደግ የተሻለ ለማድረግ ያ ማለት ወደ ዲግሪ ደረጃ በራሳችን የቤተክርስቲያን ቋንቋ ማለት ነው። ሌሎቹ ኮሌጆቻችን የሚሰጠው ስርዓተ ትምህርት እናውቃለን። ይሄኛው ግን ከሌሎቹ ሊለየው የሚችለው በራሱ በቤተክርስቲያኒቱ ቋንቋ እሱን መሰረት ያደረገ ግን የማዘመኑና የማሳደጉ ነገር እንዲሰራ ብዙ ሐሳቦች ሲነሱ ቆይተዋል። አሁን ደግሞ እግዚአብሔር ረድቶን ለረጅም ጊዜ ሲጠና የነበረው የዲግሪ መርሃ ግብር ጥያቄ በቅዱስ ሲኖዶስ ተቀባይነት አግኝቶ ስራ ላይ እንዲውል ተፈቅዷል። በዚያ መሰረት በዚህ በ2018 የትምህርት ዘመን እግዚአብሔር ቢፈቅድ እስካሁን የነበረው ስርዓተ ትምህርት ተከብሮ ማለት ነው። በዋናነት በብሉይ ኪዳን በሐዲስ ኪዳን በመጻሕፍተ ሊቃውንት ያለው የትርጓሜ ትምህርት ያበነቱ ትምህርት እንደተጠበቀ ተውፊቱን እንደተጠበቀ ሆኖ ሌሎች ተጓዳኝ ኮርሶች ተካተውበት በዲግሪ እንዲቀጥል ቅዱስ ሲኖዶስ ፈቅዷል። የተካተቱት የኮርስ ትምህርቶች ወደ ዲግሪ ሲያድግ ማለት ነው ዲፕሎማ ይማሩ የነበሩ ወይም ከዲፕሎማ ወደ ዲግሪ የሚመጡ ሰዎችም አሁን ዲግሪ እንዲሆንላቸው ምሩቃኑ ማለት ነው አብረው ሊያካተቷቸው የሚችሉ ኮርሶች ተጠንተው ተቀምጠዋል በስርዓተ ትምህርቱ። እንደገና በትርጓሜ የተመረቁ ደግሞ ሊቃውንት ደግሞ የሚወስዷቸው ኮርሶች ማለት ነው ለቤተ ክርስቲያን ተደራሽ ይሆኑ ዘንድ በአስተዳደርም እንደው የትርጓሜ ሰዎች ብቻ ሆነው እንዳይቀሩ ማለት ነው እነሱን ለማብቃት ሲባል ትምህርቱንም ለማዘመን ሲባል አሉ በሚባሉ የቤተ ክርስቲያንም የዘመኑም በዘመናዊ ትምህርታቸው አሉ የሚባሉ የቤተ ክርስቲያን ሊቃውንትን አሰባስበን ነው ያስጠናነውና ለሌሎችም ሁሉ አርያ የሚሆን ሞዴል የሚሆን ምሳሌ የሚሆን ሊጠቀሙበት የሚችል ስርዓተ ትምህርት ተጠንቶ እሱን እንግዲህ ለንቀጥል ምዝገባ መዝግበናል ማለት ነው። እንግዲህ ባለፈው አመት ወደ 3000 ተጠጋ ተማሪ ነበረን 769 ተማሪ ያስመርቀናል። በቀን ከሰዓት በኋላም እንደገና ደግሞ ከሰዓት በፊት የሚማረው ማለት ነው መደበኛውም ተመላላሹንም ጀምረን ማለት ነው። በዘንድሮ አመት ደግሞ ወደ 2000 የሚጠጋ ሰው የዲግሪ መርሃ ግብሩ ተፈቀደ ሲባል ምሩቃን ሁሉ ሳይቀሩ በብዛት ሰው በጣም በሚገርም ደረጃ ማለት ነው እና ተመዝግቧል። እንዳው ግን በተለይ በያዝነው አመት ነው የዲግሪ መርሃ ግብር የተጀመረው ያው ቅዱስ ሲኖዶስ ፍቃድ በመስጠቱ ምክንያት ማለት ነው። በየትኞቹ የትምህርት አይነቶች ላይ ትምህርት ይሰጣል የዲግሪ መርሃ ግብሩ? በሁሉም ነው እንግዲህ ትርጓሜውም ከመግቢያው ጀምሮ ከመቅደሙ ጀምሮ በጊዜ የተሰፈረ የተቆጠረ እንዲሆን ነው። ዝም ብሎ ይቀጥላል ሳይሆን በግማሽ መንፈቅ አመት ወይም በግማሽ ሴሚስተር መማር የሚገባቸው የትርጓሜ ትምህርት ከጊዜው ጋር ተሰፍቶ በክሬዲት ተቀምጧል። በሁለተኛው ደግሞ ግማሽ ሴሚስተር ደግሞ የሚቀጥለው ከየት እስከ የት መማር እንዳለባቸው ተቀምጧል። የመጀመሪያው ነገር ያመነቱ ትምህርትም ጊዜን በመቆጠብ ተጠቅመው ሁሉ እንዲወስኑት በማድረግ ደረጃ ተማሪውን የመቅረጽም ስራ ማለት መምህራንም ተግተው ድካማቸው ፍሬ እንዲያፈራ ማለት ነው። ከዚያ በኋላ አብረው የሚሰጡ
ከትርጓሜው ትምህርት ጋርም የቋንቋ ትምህርቶች አሉ፣ የታሪክ ትምህርቶች አሉ። መንፈሳዊ የቤተክርስቲያን አስተዳደር አለበት፣ ስነ ልቦናና ነገ ስነ መለኮት እኒህ የሚባሉ ኮርሶች በቋንቋም ግዕዝ፣ ግሪከኛ፣ ዕብራይስጥ የሚባል ያው የታሪክም ነክ ነገሮች ያው ቤተክርስቲያኒቱ ሊመለከቱ የሚችሉ በዚሁ በስርዓተ ትምህርቱ ብዙ ኮርሶች ተካተዋል ማለት ነው። የማለት ትርጓሜ ለሚማሩትም እንደገና ደግሞ በዚህ በቲዮሎጂ ወይም በነገረ መለኮት በኮርስ በሴሚናሪ የሚማሩትም እነሱም አሁን ከዲፕሎማ ወደ ዲግሪ የሚመጡ ሰዎች እስካሁን ከነበረው ስርዓተ ትምህርት ብዙ ኮርሶች ተካተውበታል ማለት ነው። አንድ ኮሌጅ ከሚጠበቅበት ነገሮች አንዱ ከመማር ማስተማር ባሻገር ጥናትና ምርምር ዘርፍ ላይ ነው። እንግዲህ ቅድስት ቤተክርስቲያናችን ባላት ኮሌጆች ላይ ደግሞ የጥናትና ምርምር ዘርፉ ላይ ብዙ ለውጦች ሲመጡ ማይስተዋልምና በተለይ ይሄ ኮሌጅ በጥናትና ምርምር ዘርፉ ላይ ምን እየሰራ ይገኛል? እንግዲህ በጥናትና ምርምር ዘርፍ እንዳጋጣሚ ሆኖ በሽታውን ያልተናገረ መድኃኒት የለውም ይባላል። እኛ ያን ያህል የበለጸገ ያደገ ብዙ ልንናገርለት እናወራለት የምንችል ደረጃ ላይ አልደረስንም። በእኛ ቤተክርስቲያን እንደሚታወቀው ብዙ የሚጠና ነገር አለ። ብዙ ሊያጠኑ የሚችል አቅም ያላቸው ቤተክርስቲያን ሰዎች አሉ፣ አልተጠቀምንበትም። በነገራችን ላይ አሁን በቅርብ ጊዜ ነው የጥናትና ምርምር ዘርፉን ባለሙያ የሚያስቀምጠን ገና ስራ የጀመር ነው። እስካሁን ድረስ ኮሚቴ አዋቅረን ነው ጥናትና ምርምር ስራ የምንሰራው። አሁን ግን ራሱን የቻለ አንድ ኃላፊ በሙያው ዘርፍ ያለ ሆኖ አስቀምጠናል። አሁን በዚህ ዓመት እግዚአብሔር ቢረዳን ያለሱም መስራት አንችልም፣ ስራችን ጎደሎ እንዳይሆን እሱን ማጠናከር እንፈልጋለን ማለት ነው። እናመሰግናለን። የሰዋስወ ብርሃን ቅዱስ ጳውሎስ ሳይ ኮሌጅ ዲን ሊቀ ኅሩያን ሰርጸ አበበ እዚህ ስቱዲዮ ድረስ መጥተው ለሰጡን አጠቃላይ ማብራሪያ በተመልካቾቻችን ስም እናመሰግናለን። ሁሉም የኔን የታናሹን እንደው ጥሪ ተቀብሎ እንደው ግለሰብም ኦርቶዶክሳዊ ሊሆን ይችላል፣ በማይበር ያሉ የቤተክርስቲያን ልጆች ሊሆኑ ይችላሉ፣ ሌሎችም ታዋቂ መንፈሳዊ ተቋማት ሁሉ በየደረጃቸው ማለት ነው በሚዲያ ከሚሰሩ ኦርቶዶክሳውያን ጀምሮ ለዚያ ኮሌጅ እንደው የሚችሉትን ነገር በዚህች እድል ተጠቅሜ ጥሬን አቀርባለሁ በእግዚአብሔር ስም። እናንተም ጋብዛችሁኝ በትንሿም ኮሌጅን ወክዬ አጭር ነገር እንዳቀርብ ስላደረጋችሁ በኮሌጁ ስም አመሰግናለሁ። እኔም እግዚአብሔር ይስጥልኝ። እናመሰግናለን። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከመሸጋገሪያ በኋላ ተመልሰን እንገናኛለን። በአውደ ምህረትና በልዩ ልዩ የቤተክርስቲያን አገልግሎቶች ላይ የሚስተዋለው የጊዜ አጠቃቀም ሊሻሻል እንደሚገባ ተጠቆመ። ይህ ካልሆነም አሉታዊ የሆኑ በርካታ ተጽዕኖች እንደሚያስከትል መምህራነ ቤተክርስቲያን ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። ባልደረባችን ሀብቴ ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አሰናድተዋል። የቅድስት ቤተክርስቲያን የቅዳሴ ሥርዓቷ የጊዜን አስፈላጊነቱንና ምንነቱን የሚያሳይ ቢሆንም በአንዳንድ አብያተ ክርስቲያናት በአውደ ምህረት ላይ የሚደረገውን አገልግሎት ጨምሮ በሌሎች አገልግሎቶች ላይ የሰዓት አጠቃቀማቸው ተገቢ ባለመሆኑ በምዕመናን ላይ አሉታዊ ተጽዕኖ እያደረሰ እንደሚገኝ መምህራነ ቤተክርስቲያን ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። ምዕመናን ብዙ ጊዜ ሲጎዱ እናያለን። እኛ እዚህ ይዘናቸው ያወቅቱና ጊዜው አስቸጋሪ ስለሆነ መስቶባቸው ሲሄድ ብዙ ሰዎች ተዘርፈዋል፣ ብዙ ሰዎች ተደብድበዋል፣ ብዙ ሰዎች አደጋ ደርሶባቸዋል። እናቶች ይኖራሉ፣ አባቶች ይኖራሉ፣ ህፃናት ይኖራሉ። ካልቻለ ለምሳሌ ምዕመናኑ በየአድባራቱ ቤተክርስቲያን እንደምናየው አቁርቦ ስጋው ደሙ እንደተቀበሉ ልጆች ሳይማሩ እናቶች ሳይማሩ ልክ ሰዓት በአግባቡ ካለመጠቀማችን የተነሳ እናቶች ልጆቻቸውን ይዘው እንዲሁም ሌላውም ሰው ደግሞ ፈጥኖ ቀድሞ የመውጣት ጸባይ አለ። ስለዚህ ይህ ክፍተት ራሱ ወንጌል ሰው ካልተማረ ስለ ቁርባኑ ሊያውቅ አይችልም፣ ስለ ቅዳሴው ሊያውቅ አይችልም፣ አጠቃላይ ስለ መንፈሳዊ አገልግሎት ሊያውቅ አይችልም። በጉዳዩ ላይ በአዲስ አበባ ተዛውረን ያነጋገርናቸው ምዕመናንም ትዝብታቸውን አካፍለውናል። ቅዳሴው ስነ ስርዓት ካለቀ በኋላ አውደ ምህረቶች ላይ ብዙ አንዳንድ ልመና ምናምን ነገር በተመለከተ በጣም ብዙውን ሰዓት ከትምህርት ይልቅ ልመናና አንዳንድ ማሰባሰቢያ ይበዛል። ህብረተሰቡ ደግሞ እሱ ነገር ትንሽ የመሰልቸት ሰው እንደዚህ በጣም ረጅም ሰዓት በሚወስዱበት ሰዓት አንደኛ ሌላ ስራ ሊኖራቸው ይችላል። እሁድ ቀን ነው ወይ ቅዳሜ ቀን ነው የሚሆነው አይደለ? እንደዚህ ስብከት የሚኖረው እሱን በሚፈልጉበት ሰዓት እንዲወጡ ማድረግ ነው። ይማረሩና ወደዚህ ላይ መጡ ይችላሉ። በመጨረሻም ይህ ክፍተት እንዲቀረፍ የመፍትሄ ሐሳቦችን መምህራኑ አስቀምጠዋል። የክርስቲያን መፍትሄው አንድና አንድ ነው። ቃል እግዚአብሔርን መስማት፣ ቃል እግዚአብሔርን ማንበብ፣ በልቡ ጽፎ ያንን ደግሞ ምን ማድረግ የታዘዘውን መፈጸም ነው። ይህ ነው መፍትሄው።
ከስተታችን ልንማር የምንችለው የሰዓት አጠቃቀማችን እንድናስተካክል የሚነግረን ከኔ ተማሩ አይደል ያለው በአዲስ ኪዳን እግዚአብሔር ኢየሱስ ክርስቶስ ከኔ ተማሩ ምንድነው ከሱ የምንማረው ሲባል እኮ አንደኛው ሁሉን ነገር በጊዜና በሰዓቱ ማከናወን በአውደ ምሕረቱ የተቀመጠውን ጊዜ በአግባቡ ተጠቅመን እያንዳንዳችን የምእመናንን ስነ ልቡና ተጠቅመን ምእመናን የሚፈልጉትን አገልግሎት ሰጥተን ከዚያም በኋላ ወደ ቤታቸው እንዲገቡ ማድረግ የተሻለ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከጥቅምት 4 ቀን 2018 ዓ.ም ጀምሮ በተከናወነው የ44ኛው የሰበካ መንፈሳዊ ጉባኤ ላይ ልዩ ልዩ የውጭ አህጉረ ስብከት ጽሕፈት ቤቶች ሪፖርቶቻቸውን አቅርበዋል። ሪፖርቱ ምን ይመስላል ሲል ባልደረባችን ናሆም ገብረ ኪዳን ይዞልን ይቀርባል። የደቡብ ካሊፎርኒያና የአላስካ ሀገረ ስብከት ጽሕፈት ቤት ባሳለፍነው የ2017 ዓ.ም ወጣቶች የቤተክርስቲያናቸውን ዶግማና ቀኖና በሚገባ እንዲያውቁና ዘመኑ ለሚያነሳቸው መንፈሳዊና የሥነ ምግባር ጥያቄዎች ተገቢ የሆነ ኦርቶዶክሳዊ መልስ እንዲጨበጡ ለማድረግ ተከታታይ ትምህርት መስጠቱን በዚህም ብዙዎች ሃይማኖታቸውን ማወቃቸውንና አንዳንዶችም ከስህተት መመለሳቸውን ገልጸዋል። ኖርዲክና ግሪክ ሀገረ ስብከት ጽሕፈት ቤት በበኩሉ የሀገረ ስብከቱን የሰንበት ትምህርት ቤቶች አንድነት መስርቷል። ለወጣቶችም ስለ ኦርቶዶክሳዊ ሳቤ በሌላ በኩልም ዘመኑን የዋጀ ተተኪ ኦርቶዶክሳዊ ተዋህዶ ትውልድን ስለማፍራት ደግሞ ከወላጆች ጋር ለ7 ተከታታይ ሳምንታት በተለያዩ ሊቃውንት ስልጠና ሰጥቷል። የጀርመንና አካባቢው ሀገረ ስብከት ጽሕፈት ቤት ደግሞ በጀርመን ወንጌላዊት ቤተክርስቲያን ጋባዥነት በበርሊን በተደረገው ጉባኤ ላይ ሀገረ ስብከቱ ተሳትፏል። በሮም የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት በፖፕ ፍራንሲስ ሥርዓተ ቀብር ላይ ቅዱስነታቸውን በመወከል የሀገረ ስብከቱ ሊቀ ጳጳስ እንዲገኙ ሆነዋል። በመካከለኛው ካናዳ ኤድመንተንና አካባቢው ሀገረ ስብከት ጽሕፈት ቤት ሐምሌ 19 ቀን 2017 ዓ.ም የደብረ ገነት ቅድስት ማርያም ወቅዱስ ገብርኤል ካቴድራል በሐምሌ ገብርኤል ዓመታዊ ክብረ በዓል በዚያው ተወልዶ ያደጉ የአብነት ትምህርታቸውን ላጠናቀቁ 17 አዳጊ ወጣቶች ማዕረገ ዲቁና መቀበላቸውን ወቁልኝ ብለዋል። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ ቶማስን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኛለን። በዚህች ቀን ቅዱስ ቶማስ ሐዋርያ እንደ ባሪያ ተሽጦ ወደ ህንድ ሀገር ከአቤኔስ ጋር በገባ ጊዜ አቤኔስ ወደ ንጉሥ ጎዶፎር አቀረበው። አናጺ እንደሆነም ለንጉሡ ነገረውና ንጉሡም ስለሚችለው ሙያ ሐዋርያው ቅዱስ ቶማስን ጠየቀው። ቅዱስ ቶማስም የጥርብ ሥራ ሁሉ ቀንበሮችን፣ ሚዛኖችን፣ ሰረገላዎችን፣ መርከቦችን፣ በግንብ ሥራም ቤተ መንግሥትን እሠራለሁ አለው። ንጉሡም ቤተ መንግሥትን እንዲሠራለት ከሚሻው ቦታ ወሰደውና በምን ወር ትሰራለህ አለው። ሐዋርያውም ከህዳር መባቻ ጀምሬ በሚያዝያ ወር እጨርሳለሁ አለው። ከዚህም በኋላ ንጉሡ ለራሱና ከእርሱም ጋር ለሚሰሩ ሰራተኞች የሚሆን ብዙ ገንዘብን ሰጠው። ቅዱስ ቶማስም የንጉሥን ለንጉሥ እሰጣለሁ እያለ ለድሆችና ለምስኪኖች መጸወተው። ዳግመኛም የቤተ መንግሥቱ ግድግዳ ተፈጽሞ ጣሪያው ቀርቷል ብሎ ወደ ንጉሡ ላከ። ያን ጊዜም ንጉሡ ብዙ ገንዘብ ላከለትና ተቀብሎ እንደ ልማዱ ለድሆች መጸወተው። ከዚህም በኋላ ንጉሡ በመጣ ጊዜ ገንዘቡ ለድሆች ምጽዋት ሆኖ ቤተ መንግሥቱም ሳይሰራ አገኘው። ንጉሡም በመቆጣት ሐዋርያው ቅዱስ ቶማስን ካመጣው ከአቤኔስ ጋር አሰረው። በዚያችም ሌሊት የንጉሡ ወንድም ጋዶን በድንገት ሞተና መላእክት ነፍሱን ወስደው ተመሳሳይ የሌለው በወርቅና በእንቁ የተሰራ ቤተ መንግሥትን አሳዩት። ጋዶንም መላእክትን ይህ ቤተ መንግሥት የማን ነው አላቸው። መላእክትም ሐዋርያው ቶማስ ለንጉሥ ጎዶፎር የሰራለት እንደሆነ ነገሩት። ከዚህም በኋላ ጋዶን ከሙታን ተለይቶ ተነሳ። ያየውንም ሁሉ ለወንድሙ ለንጉሥ ጎዶፎር በመንገር ቅዱስ ሐዋርያ ቶማስንም ከአቤኔስ ጋር ከወህኒ ቤት አወጣቸው። ለሐዋርያውም እንደሚገባ ሰግደውለት የሀገሩ ሰዎችም ሁሉ ከንጉሡ ጎዶፎር ጋር አምነው ተጠመቁ። አምላከ ቅዱሳን ከሐዋርያው በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።